እንግዲህ በዚህ ሳምንት ትልቁ ዜና የ29 ዓመቱ አፍጋኒስታናዊ ወይም ከአፍጋን የመጣ ከዚህ በፊት የሲአይኤ ረዳት የነበረ በአፍጋኒስታን ውስጥ አሁን የሁለት የናሽናል ጋርድስ አባላትን ዲሲ ላይ አንደኛውን ገድሏል፣ አንደኛውን በከፍተኛ ሁኔታ አቁስሏል። ይሄ አጠቃላይ የኢሚግሬሽን ላንድስኬፑን በሚቀይር ደረጃ የፕሬዚዳንት ትራምፕን ቁጣ የቀሰቀሰ የብዙ አሜሪካውያንን ቁጣ የቀሰቀሰ ኢንሲደንት ነው። እንግዲህ አንፎርቹኔትሊ አለመታደል ሆኖ ይሄ ግለሰብ ኢሚግራንት ነው። ከአፍጋኒስታን የመጣ በባይደን አድሚኒስትሬሽን ጊዜ ወደ አሜሪካ የገባ ነው። አጠቃላይ የኢሚግሬሽን ሬቶሪኩን ነው የቀየረው። ግን ከሬቶሪክም በላይ የፕሬዚዳንት ትራምፕ ተከታታይ እርምጃዎችን በዚህ ሰው ምክንያት ወስዷል። በዋናነት ወደ 19 አገራት የመጡ ዜጎች the last 4 years 5 years ወደ አሜሪካ የገቡ ሰዎች በጠቅላላ ከእንደገና ቬት እንዲደረጉ ስክሪን እንዲደረጉ ግሪን ካርድም ካገኙ ግሪን ካርዳቸው ከእንደገና እንዲመረመር አዟል። ይሄ ከ200,000 እስከ 500,000 ሊሆን የሚችሉ ሰዎችን የሚመለከት ነው። ከዚህ በተረፈ እንግዲህ ለትሬጀሪ ዲፓርትመንት ኦፍ ትሬጀሪ የሚያዘዘው አጠቃላይ በተለያዩ የታክስ ቤኔፊቶች እንደገና ደግሞ የስናፕ ቤኔፊት ኤኒ አዘር ቤኔፊት ለዜጎችም ሆኑ ሌሎች ነን ዩኤስ ሲቲዝን የሚያገኙ ሰዎች በጠቅላላ ከዚህ ፊት ቤኔፊት የሚጠቀሙ ሁሉ ማለት ነው ከነዚህ ውስጥ ሁሉንም ኤሊያንስ ወይ ኢሚግራንቶችን እንዲወጡ አዟል። በኋላ ላይ ግን የትሬጀሪ ዲፓርትመንት ሴክሬታሪም ሆነ የዲፓርትመንት ኦፍ ሃውዚንግ የሁለቱም ዲፓርትመንቶች ወጥተው በተናገሩት በዋናነት እዚህ ውስጥ ለማካተት ያሰቡት ኢሊጋል ኤሊያን የሚባሉ ወይም ደግሞ አንዶክመንትድ ኤሊያን የሚባሉ ወይም ደግሞ ዶክመንት የሌላቸው ኢሚግራንቶችን ብቻ እንደሆነ አካተዋል። እንግዲህ ግልጽ አይደለም። ትናንትና ፕሬዚዳንት ትራምፕ ሁለት ትዊተሮችን ነው ያደረገው ወይም ትሩዝ ሶሻል ላይ ፖስት ያደረገው። አንደኛው ሁሉንም በባይደን አድሚኒስትሬሽን እየመጡ እስከ ሶስተኛው አገር የመጡ ዜጎችን የሚመለከት ነው። ሁለተኛው ደግሞ ስፔሲፊክሊ የትራቨል እገዳ የተደረገባቸው ሰዎችን የሚመለከት ነው። ግን በኋላ ላይ የለጠፈው ሁሉንም ከሶስተኛው ሀገር የመጡ ዜጎችን በጠቅላላ ከእንደገና ቬት እንዲደረጉ እንዲመረመሩ እና አሁንም ፕሮሰስ ላይ ያሉ ሰዎች ያ ፕሮሰስ ፖዝ ሆኖ ከእንደገና ኢንቨስቲጌት እንዲደረጉ ያዘዘው። ሁለተኛው ምንም አይነት የፐርማነንት ግሪን ካርድ ፕሮሰስ ለእነዚህ ሰዎች ከሶስተኛው ሀገር የሚመጡ ሰዎች እንዲቆሙና ኢሚግሬሽንም እንዲቆም ነው ያዘዘው። ከሶስተኛው ሀገር የሚመጡ እስካሁን ድረስ ግልጽ አይደለም ከሶስተኛው ሀገር ያላቸው ሰዎች እነማንን ወይም ሀገሮች እነማንን እንደሚያመለክት ማለት ነው። ዩኤስሲአይኤስ ዳይሬክተር ሲኤንኤን ኮንታክት አድርጎት እንደገለጸው በኋላም በዌብሳይታቸው እንደገለጹት እነዚህ ሀገሮች ፕሮባብሊ ጁን 2025 ዩኤስሲአይኤስ የገለጻቸው ወደ 19 አካባቢ ሀገሮች አሉ። እነዚህ ነው ሊሆን የሚችሉት። በአብዛኞቹ አፍሪካ ሀገሮች ናቸው። ሱዳን፣ ኤርትሪያ፣ ማላዊ፣ ኮንጎ እነዚህን የመሰሉ ሀገሮች ናቸው። ሌሎች ደግሞ ከሚድል ኢስት ኤንድ ኤዥያ እንደ አፍጋኒስታን፣ ፓኪስታን፣ የመን የሚያካትት ነው የሚሆነው። በኢንተርናሽናል ዲፕሎማሲ ውስጥ ተርድ ወርልድ ሶስተኛው ዓለም የሚባለው በአብዛኛው ጥቅም ላይ አይውልም። ምክንያቱም ዝቅ የሚያደርግ ሀገሮችን የሚያንቋሽሽ ቃል ነው። ከዛ ይልቅ ዲቨሎፒንግ ካንትሪስ፣ ሚድል ኢንካም ካንትሪስ እየተባለ ባላቸው የኢንካም ሌቨል እና የኢኮኖሚ ዘርፍ ነው የሚጠቀሱት። አሁን ላይ እንግዲህ የፖለቲካል ኢንኮሬክትነስ በፕሬዚዳንት ትራምፕ አድሚኒስትሬሽን እየቀረ ይመስላል። ፕሬዚዳንቱ የመሰላቸውን ቃላቶች ለመጠቀም ወደኋላ አይሉም። ሶስተኛው ሀገራት እንግዲህ ሶስተኛው ዓለም ኢትዮጵያን ጨምሮ ኦልሞስት ብዙ የአፍሪካ ሀገሮችን ሁሉም የአፍሪካ ሀገሮችን የሚያካትት ነው። የላቲን አሜሪካ ሀገሮችን የሚያካትት ነው። እንደገና ደግሞ አንዳንድ የሚድል ኢስት ኤንድ ኤዥያን ሀገሮችን የሚያካትት ነው። ግን ዓለም የመጀመሪያ ደረጃ ላይ ያለው ዓለም እና ሶስተኛው ዓለም ነው እየተባለ የሚጠራው። ስለዚህ የመጀመሪያው ዓለም ላይ ለብዙ ጊዜ የተጠቃለሉት አውሮፓውያን ብቻ ነበሩ ኢንክሉዲንግ አሜሪካ ዩኤስኤ ማለት ነው። ከዛ ውጭ ያለው በጠቅላላ ሶስተኛው ዓለም ነበር የሚባለው። እንግዲህ አሁን ቻይናን ሜቢ ብዙ የሚድል ኢስት ሀገሮችን ላካትት ይችላል። ለምሳሌ ጆርዳን፣ ኳታር፣ ዩኤኢ ኤንድ ሳውዲ አረቢያ ምናልባትም በሶስተኛው ዓለም ውስጥ አይካተቱም ተብሎ ይታሰባል ካላቸው ሀብት የተነሳ። ግን ከዚህ በፊት ይሄ በጣም የቆየ ተርም ነው። አጠቃላይ ዲቨሎፒንግ ካንትሪዎችን ሶስተኛው ዓለም በመባል ይታወቃል እና ይሄ ኢንተርናሽናል ዲፕሎማሲ ላይ
ብዙ ሀገሮች የማይጠቀሙት ፖለቲካሊ ኢንኮሬክት የሆነ ቃል ነው። አሁን ላይ ግን በዚህ አድሚኒስትሬሽን እነዚህ አይነት ወርዶች ምንም አይነት ገደብ ሳይደረግባቸው ፖለቲከኞች እየተጠቀሙበት ነው። በባይደን አድሚኒስትሬሽን አሳይለም የጠየቁና አሳይለም አፕሩቭድ የተደረገላቸው ሰዎች ከእንደገና ሪኤግዛማይን እንዲደረጉ አዘዋል። ከ19 የኮንሰርን ሀገሮች የመጡ እንደሆነ ነው የተገለጸው። ግን ይህ ሊሻሻል ሊሰፋ ይችላል። ሁለተኛው ግሪን ካርድ። እንግዲህ ግሪን ካርድ የ2 ዓመትና ኮንዲሽናል የሆነ የ10 ዓመት ዘላቂ የሆነ አለ እና እነዚህን በጠቅላላ የሚያመለክት ነው። አሁንም ከሶስተኛው ሀገር ብለዋል ፕሬዚዳንት ትራምፕ። እንደገና ደግሞ በኋላ ላይ የዩኤስሲአይኤስ ዳይሬክተር እንደገለጸው እነዚህ ሶስተኛው ሀገራት የሚባሉት ጁን ላይ የተገለጹ 19 ሀገሮች እንደሆኑ ገልጸዋል። እስካሁን ግን ምንም አይነት ክላሪቲ በዚህ ዙሪያ የለም። ወይዘር ኢትዮጵያ እዚህ ውስጥ ትካተታለች አትካተትም የሚለው ነገር በሂደት የምንመለከተው ነው። አጠቃላይ የኢሚግሬሽን ፕሮሰስ ቆሟልም ሲባል ምናልባት ኢትዮጵያንም ሊመለከት ይችላል። ምክንያቱም ሶስተኛው ዓለም የሚል የገለጸው እንግዲህ ከዛሬ በኋላ የምናየው ይሆናል። ይህ ፕሮሰስ እንዴት ይቀጥላል የሚለው ነገር በሂደት በስራ የምንፈትሸው ነው የሚሆነው። ምንም ግልጽ አይደለም። ሪኤግዛማይን ይደረጋሉ ብለው ሲናገሩ ምን ሪኤግዛማይን እንደሚደረጉ ፕሮባብሊ ኬዛቸው እንደገና ይታያል። ለሴኩሪቲ ትሬት መሆናቸውን ከእንደገና ይመለከታሉ። ሶሻል ሚዲያቸውን ድጋሚ ይመለከታሉ። ባክግራውንዳቸውን ከእንደገና ያሉ እነዚህን ሁሉ ከእንደገና የሚፈትሹበት ሂደት ነው የሚሆነው። ይሄ አሁን ላይ ዩኤስሲአይኤስ እያደረገ ያለውን የስራ ጫና በከፍተኛ ደረጃ የሚጨምር ነው። ምክንያቱም ዩኤስሲአይኤስ ሁሉም ስራዎችን ትቶ ወደዚህ ሊገባ ይችላል። ፕሮሰስ እያደረጉ ያሉ ሰዎች በጠቅላላ ከፍተኛ ዲሌይ ይገጥማቸዋል ማለት ነው። እነዚህን ኬዞች ከእንደገና አውጥቶ መፈተሽ እጅግ ሪሶርስ ብዙ ጊዜ የሚወስድ ነው የሚሆነው። ዲፓርትመንት ኦፍ ሃውዚንግ የስናፕ ቤኔፊት አይመለከተውም። ይሄ ትሬጀሪ ዲፓርትመንት የሚመለከተው ነው። ፕሮባብሊ ዲፓርትመንት ኦፍ ሃውዚንግ የሚመለከተው ሴክሽን 8 የሚባለው ለዝቅተኛ ገቢ ላላቸው ሰዎች የሚሰጠው የቤት እርዳታ ነው። ይሄ እንግዲህ የዲፓርትመንት ኦፍ ሃውዚንግ ዳይሬክተሩ ሴክሬታሪው እንደገለጸው ዛሬ በትዊተር ገጹ ላይ ስፔሲፊካሊ ሶማሌዎችን ጠቅሷል። በቲፒኤስ ላይ ያሉ ሶማሌዎች እዚህ ውስጥ እንደሚካተቱና ምንም አይነት የሴክሽን 8 ጥቅም እንደማገኙ በሚኒሶታ እና በዋሽንግተን ያለ ዋሽንግተን ስቴት መሰለኝ ምክንያቱም ያን ግልጽ ስላደረገው ዋሽንግተን ዲሲውን ዋሽንግተን ስቴት ግን የሚመስለኝ ዋሽንግተን ስቴት ነው። በሚኒሶታ እና በዋሽንግተን ስቴት ላይ ፎከስ አድርገው ሴክሽን 8 የሚያገኙ ሁሉም ኤሊያኖች ወይም ማይግራንቶች በዚህ ውስጥ እንደሚካተቱ ስፔሲፊክሊ ሶማሌዎችን ታርጌት እንደሚያደርጉ ገልጿል። ህጉ እነዚህ በ1960 ላይ የወጡ የሲቪል ራይት ህጎች አሉ። እነዚህ ህጎች በዘር፣ በጾታ፣ በማንነት፣ በጋብቻ ሁኔታም ሰዎች እንዳይለያዩ ያዛል። ስለዚህ አሁን ላይ ይሄ ስፔሲፊካሊ ሶማሌዎችን ከዚህ ውስጥ እንነጥላለን ሲሉ እንግዲህ መንግስት ሊያቀርብ የሚችለው ዲፌንስ የኢሚግሬሽን ስታተስ የላቸውም ነው። ምክንያቱም ህጉ ዲዛይን የተደረገው እና ዲስክሪሚኔት አላረግም የሚለው አሜሪካ ውስጥ ሊጋል ስታተስ ባላቸው ሰዎች መካከል ነው። ስለዚህ አሜሪካ ዜጎች እንዲሆን የተሰራው ህግ ወይም ደግሞ ግሪን ካርድ ላላቸው ሰዎች እንዲሆን የተሰራው ህግ ሌሎች ኢሚግራንቶች ይሄ ስታተስ የሌላቸው እየተጠቀሙት ነው። ስለዚህ በዛ ደረጃ መንግስት ይከራከራል ተብሎ ይጠበቃል። ፕሮባብሊ የአክቲቪስቶች ሂማን ራይትስ ኦርጋናይዜሽኖች ወደ ፍርድ ቤት ሊወስዱት እና ይህን ቻሌንጅ ሊያደርጉት ይችላሉ። ምክንያቱም ዘር ላይ ቤዝድ ያደረገ ዲስክሪሚኔሽን ሊሆን ስለሚችል ማለት ነው። ኢልሃን ኦመር እንግዲህ ኮንትሮቨርሻል ፊገር ናት። በአሁን ሰዓት ላይ በሶማሌ ኮሚኒቲ ውስጥም የተለያየ አይነት ምልከታ አለ እሷን አስመልክቶ። ግን ከፕሬዚዳንት ትራምፕ ጋር እንግዲህ ብዙ የሚለዋወጡት እሱ ነው። ምናልባትም ፕሬዚዳንት ትራምፕ በሶማሌ ላይ በሚኒሶታ ላይ የሚያደርገው ትኩረት ከኢልሃን ኦመር የተነሳ ሊሆን እንደሚችል እጠረጥራለሁ፣ ገምታለሁ። ፕሬዚዳንት ትራምፕ እንግዲህ ብዙ የህግ አማካሪዎች ይኖሩታል። የሚጽፉትም ጽሁፍ የሚለጥፉትም የብዙ የህግ ሰዎችን እያማከሩ ሊሆን ይችላል ብዬ ገምታለሁ። እንደ አሜሪካን ፕሬዚዳንትነታቸው ዲፓርትመንት ኦፍ ጀስቲስ ኤንድ ዲኤችኤስ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኤንድ የራሳቸውም የዋይት ሀውስ የህግ አማካሪዎች በዙሪያቸው ይኖራሉ። እያንዳንዱን ነገር ምን ይቻላል ምን አይቻልም የሚለውን ነገር እንደሚያስረዷቸው እንደሚነግሯቸው እገምታለሁ። የመጀመሪያው ግልጽ አይደለም ኢትዮጵያኖችን እንደሚያካትት ነው እንደማያካትት። ነገር ግን ከመጠንቀቅ አንጻር ሶሻል ሚዲያ ላይ የምንገልጻቸውን አቋሞቻችንን ሪሊ መፈተሽ ያስፈልጋል። በትልቁ የሚፈትሹት የሶሻል ሚዲያችንን ነው የሚሆነው። ሌላኛው ሁላችንም ማስተዋል ያለብን እንግዲህ እዚህ ሀገር ስንመጣ እንግዶች ነን።
እና የዚህን ሀገር ህግ ማክበር መቻል አለብን። ማህበረሰቡን ባህሉን ማክበር ያስፈልጋል። እንግዲህ እንግዳ አገራችን ላይ እኛ የሌሎች ሀገሮችን ዜጎች እንደ ኢሚግራንት ብንቀበል እነዚህ ሰዎች ምን እንዲሆኑ ነው የምንፈልገው? እንዴት ነው አክት እንዲያደርጉ የምንፈልገው? የመጀመሪያ ኢንተግሬት እንዲያደርጉ እንፈልጋለን። ከዛ ማህበረሰብ ባህል ማንነት ጋር እንዲዋሃዱ እንፈልጋለን። ምክንያቱም ያለዛ እንደ ስጋት ልንቆጥራቸው እንችላለን ሀገራችን ላይ ሊመጡ። በተመሳሳይ አሜሪካ ላይ ያለንም ሰዎች ከዚህ ሀገር አትሊስት ስታብሊሽ ካረጉ መልካም ባህሎች ጋር ራሳችንን ማዋሃድ ጥሩ ነው። ኦፍኮርስ ሁሉም ባህል የራሱን ከኖች ይኖሩታል። ግን አትሊስት መልካም ባህሎችን ማክበር፣ ከቆሻሻ አንጻር ማህበረሰቡ የሚጠየፈውን ነገር ላለመስራት መጠንቀቅ ያስፈልጋል። አሁን በተለይ የሶማሌ ኮሚኒቲ ላይ አተኩሮ የምትሰሙት ዜናዎች አሉ እና ይሄ ፍራውዶች በሶማሌ ኮሚኒቲ ላይ በስተው ወይም ደግሞ ዜናው በደንብ ሲያራግብ ታያላችሁ። እዚህ ያለው ሀገሬው እና ነዋሪው በዚህ ኮሚኒቲ ላይ የተበሳጨባቸው ብዙ ሪዝኖች ሊኖሩ ይችላሉ። እንግዲህ ከዘርም አኳያ የተጋኑ ሊሆን እንደሚችል ብገምትም ማለት ነው። ለዚህ ኢትዮጵያኖች መጠንቀቅ ይኖርብናል። በተለይ ቤተክርስቲያን አካባቢያችንን ባለመረበሽ፣ ፓርክ ስናረግ እዛ አካባቢ ያሉ ሰዎችን ባለማበሳጨት፣ ድምፆች እንዳይወጡ በመጠንቀቅ እና በኋላ ላይ አሁን ሶማሌ ኮሚኒቲ ላይ የምንመለከተው ነገር ወደ ኢትዮጵያ ኮሚኒቲ ሊመጣ ይችላል። የዛኔ የአንድ የሁለት የሶስት የጥቂት ሰዎች መጥፎ ባህሪ አጠቃላይ ማህበረሰቡን ሊጎዳ ይችላል። እንግዲህ ይሄን አፍጋናዊ ተመልከቱ። እንደዚህ አይነት ክሩል የሆነ በጣም መጥፎ ውሳኔ ወስኖ ሄዶ 2 የአሜሪካን ወታደሮችን በመግደሉ የመጣውን ኮንሲኩዌንስ ተመልከቱ። ይሄ ሰውዬ አጠቃላይ ለሱ ማህበረሰብ ዕዳ ነው የሆነው። አፍጋኖች በጠቅላላ በአንድ መጥፎ ሰው ምክንያት እንዲረበሹ ጉዳት እንዲደርሳባቸው ነው። እና ኢትዮጵያኖችም ማሰብ ያለብን ከራሳችን በዘለለም እኛ ዛሬ ላይ የምንሰራቸው እያንዳንዱ ነገሮች ነገ ኮንሲኩዌንሱ ከባድ ሊሆን ይችላል። አጠቃላይ ማህበረሰባችንን ሊጎዳ ይችላል። እና ብዙ ጊዜ እንመለከታለን ልክ እዚህ ሀገር ከመጣን በኋላ መብቴ ነው ይህን ማድረግ እችላለሁ የሚል አይነት እስከ መደንፋቶች ያሉ አይነት ባህሪዎች እንመለከታለን። እና ይህን ማብረድ ያስፈልጋል። የማህበረሰቡን ባህል ካልቸር ቢያንስ ሁላችንም የምንቀበላቸውን በጎ ማንነቶች እሴቶች ማዋሃድና ራሳችንን በዚህ ስር ማስገዛት ህግ ማክበር ወሳኝ ነው ብዬ አስባለሁ። ያ በኋላ ላይ ማህበረሰቡ የበለጠ እንዲቀበለን ከዚህ ሀገር ብዙ ማይግራንቶች ቢመጡ ለሀገራችን ጥሩ ነው ብለው እንዲያስቡ ልናረጋቸው እንችላለን።